እዩ አትርሱኛልሽ አስታውሱኝ። ጭራሽ ደግሞ አዲስ አበባ ድረስ ሊሄድ ነው እዛ ነው ሄጄም ወልዶ እያለች ነው። ኧረ ተይ አንቺ መንገድ ላይ ወልደሽ ደግሞ ጉድ እንዳትሆኝ። ወይ መከራው! ይሄ ብሩኬ እኮ በቃ እኔ እንጃ። ሴቶች አሁንማ በሰልፍ ሳይቀርቡ አይቀርም። ሀይሚዬ እንግዲህ ፈጣሪ ትግስቱን ይስጥሽ። ሌላ ምንም ልልሽ አልችልም። ማብሳላትን ደግሞ እናንተ በግሩፕ ስትቀጠቅጣት አደራችሁ። የፈጣሪ ያለሽ ወፍራሙ ቆዳ ይስጣት። እንግዲህ ምንም ማድረግ አይቻልም። ወይ ጉድ ተለያላችሁ። ለማንኛውም ማለት ነው ሀይሚም እንግዲህ ስለተሻለሽ ደስ ብሎኛል። ግን ዱባይ እንሂድ እያላችሁ ነው። ኧረ ተው አታወዛግቡ። በእውነት እንዴ ተወዛገብን እኮ። አሁን ምን ብለን አስተያየት እንስጥ? ሊሄድ አልሄድም፣ እንሂድ አልሄድም። አሁን ደግሞ እሷኛው እንሂድ ስትለው ደግሞ እሱ አልሄድም። እንዴ ምንድን ነው? ሆድና ጀርባ ሆናችሁብን እኮ። አልገናኝልን አላችሁ ወይ መከራ። እኔ ማለት ነው ሀይሚና ብሩክ በጣም ነው ግራ እያገባችሁ ነው ያላችሁት። አስተያየት ለመስጠት ራሱ እኮ ተቸገርን ጋይ። እንዴ በቃ ምን ልበላችሁ? ፊትና ሆድና ጀርባ እየሆናችሁ አስቸገራችሁን። በቃ አልመሳሰላላችሁን። ምን ሆናችሁ ነው? አንዴ ሀይሚ እሺ ስትል ብሩክ እምቢ ይላል። ብሩክ እምቢ ሲል ደግሞ ሀይሚ እሺ ትላለች። ብሩኬ ባለፈው ካልሄድኩ አብረሽን ካልሄድክ እያልሽ እንግዲህ ያዙ ይልቀቁኝ ስትል ነበረ። ሀይሚም ደግሞ ሄድ ተብላ እየተገለገለች ነበር። አልሄድም ብላ ያዙ ይልቀቁኝ እያለች ነበረ። አሁን ደግሞ እንሄድ ስትለው ብሩኬ ደግሞ ትኬቱ ተቃጥለዋል አለ። ሀይሚ ደግሞ እኔ ቆርጣለሁ በእኔ መሄድ እንችላለን ስትለው አይሆንም። መጀመሪያም ለመሄድ አላሰብኩም ብሩክ። በቃ ተዋሽ። መጀመሪያም ለመሄድ አላሰብክም ነበረ። አሁን ደግሞ ሀይሚ እንሄድ ስትል ደግሞ አልሄድም አልክ ማለት ነው። አዎ አልሄድም አልክ። ሲቀጥል ደግሞ ሀይሚ ደግሞ ምን ተገኝቶ ነው ልሂድ የምትይው? ምን ተገኝቶ ነው? መጀመሪያ አልሄድም ብለሽ ነበር አይደለም? ብዙ መጠየቅ የምፈልገው ነገር አለ፣ ያልተፈታልኝ ነገር አለ በውስጤ። ያ ነገር ሳይፈታልኝ መሄድ አልፈልግም፣ በጥቅም አልታለልም ብለሽ ነበረ። አሁን ደግሞ ምንም ነገር አልተፈታም፣ ባሰ እንጂ የተፈታ ነገር የለው። ሄዳችሁ እዛ ልትጨቃጨቁ ነው ወይስ ምን ልታደርጉ ነው? እና ሀይሚዬ አንዳንዴ ያው ለመሸሽ ነገሮችን መሸሽ ሳይሆን ተጋፍጦ መፍታት ነው የሚሻላችሁ። ነገሮችን ለመሸሽ መፈርጠጥ አስፈላጊ አይደለም፣ መጋፈጥ ብቻ ነው የሚያስፈልግሽ። እና ምክንያቱም ይህን ነገር ትታችሁ ተደብቃችሁ ሸሽታችሁ ብትሄዱ ስትመጡ እዛው ላይ ነው የምታገኙት። ምንም የተቀየረ ነገር አታገኙም። ፈታችሁት ምናምን ስትሄዱ እንጂ ሳትፈቱት ብትሄዱ ስትመለሱም ያው ችግር ነው የሚገጥማችሁ። አሪፍ ጊዜ አሳልፋችሁ መታችሁ ድጋሚ ጸብ ነው ሊሆን የሚችለው። እና ብሩኬ ያኔ ካልሄድን ብለው ያዙ ይልቀቁኝ ብለ ነበረ። አሁን እኔም መሄዳለሁ እያልከን ነበረ። እስከ ቅርብ ጊዜ ድረስ ልሄድ ነው ስትል ነበረ። በሁለት ቀንና በሶስት ቀን በአንድ እንዴት ሀሳብ ቀይር? ሲጀመር ጾም ሳይገባ ነው እንዴ ሲል ነበር እኮ። ጾም ሳይገባ ነበር እኮ ሲል ነበር። እና አሁን ጾም ነው ምናምን እያለ ነው። እኔ ብሩኬ ላይም አልፈርድም። በነገራችን ላይ ትናንትና ብሩክ ላይም አልፈርድም። ምክንያቱም ትኬቱም ተቃጥሎ ሊሆን ይችላል። ያኔ እንሂድ እያለ ለምኗታል። አሁን ደግሞ እሷ ተመልሳ እንሂድ ስትለው ያው አልሄድም ማለቱ ነው እንጂ ትኬቱ ምናምን ተቃጥሎበት ሊሆን ይችላል። ብሩክ ላይ ብዙም አልፈረድኩም በዱባይ ጉዞ ላይ። ምክንያቱም ለምኗታል እንሂድ ምናምን ብሏታል። እና ሀይሚ ደግሞ ምንም ነገር የተፈታልሽ ነገር የለም። አሁንም ገና አልተፈታልሽም። ይህን ነገር ደግሞ ሳይፈታ ብትሄጂ ተመልሰሽ ስትመጪ ያው ችግር ነው የሚገጥምሽ። እዩ ደግሞ አትርሱኛለሽ። ሀቢብቲ ምን ነው ምን ፈልገሽ ነው ደግሞ? ካልሄድኩ ያዙ ይልቀቁኝ እያልሽ ነው። መንገድ ላይ እንዳትወልድ። እዩ ጉዳይም ሄዳችሁ ብትመጣው ስትመጣ ወይ ወልዳ ትጠብቃችኋለች። ልጇን ይዛ ነው እየተንከረፈፈች የምትመጣላችሁ። እና እንደ ሁሉም ሴቶች ብሩክ አይናቸውን ብሩክ ላይ ማንሳት አልቻሉም። ይህን ነገር ደግሞ ብሩኬ ነው ማስቆም የሚችለው። ሊንዳ ያቺ ማናት እቺ አብሳላትን መለማመጥ የለበትም መለመን የለበትም ምናምን በቃ አሽቀንድሮ መጣል ይችላል። በቃ ህይወቱ ውልቅ ማድረግ ይችላል እንጂ መሸሽ መፍትሄ አይሆንም። ሲመለስ ልትመጣ ትችላለች። የራሳቸው ጓደኞችም ለነሱ ጥሩ እንዳልሆኑ ከገባቸው ከህይወታቸው ማስወጣት አለማስመጣት በቃ እንደዛ ማድረግ ነው የሚችሉ። ሁለቱ ተነጋግረው መፍታት እንጂ መሸሽ መፍትሄ አይሆንም። ምክንያቱም በራሳችሁ ቤት ከፍታችሁ ካላስገባችሁ ምን ካላላችሁ ማንም ሊመጣባችሁ አይችልም። እና ራሳችሁ ከፍታችሁ እያስገባችሁ እድል እየሰጣችሁ ምናምን። ብሩኬ ደግሞ ከዚህም በኋላ እንደዛው ነው የምቀጥለው። ሴቶችን መንከባከቤን እቀጥላለሁ ካልክ መንከባከብ መጥፎ ሰው ሁን አይደለም ያለች። በነገራችን ላይ ሀይሚ መጥፎ ሰው ሁን ሳይሆን ያለችህ ልክ አድርገው፣ በልክ አድርገው። ሰውን ስትቀርብ በልክ አድርገው። በጣም በተንከባከብካቸው ቁጥር እንደ ፍቅረኛ ፍቅር በሰጣቸው ቁጥር እያፈቀር ነው። ሰው እንክብካቤን፣ ሀዘንን፣ መረዳትን ለሰዎች ክፉን አትልም ሀይሚ ሲጀምር ማለት ነው ስለማትል። ግን ደግሞ በልክ አድርገው፣ አቀራረብህን በልክ አድርገው እንጂ በጣም በተቀራረብኩ ቁጥር ሁሉም ሴቶች ላይ የሚፈጠር ነገር ነው። ነገር ሁሉም ሰው ላይ በቃ
አንድ ቆንጆዬ ወንድ የበላይ የሆነ ወንድ ማለት መጥቶ ቢንከባከባት ሌላም ሴት እንደዛ ማለቱ አይቀርም። እና ደግሞ ትናንትና አብሳላትን በግሩፕ እየቀጠቀጣችኋት ነበር። ወይ ጉድ! አብሳላት እንዲሁ ጠንካራውን ቆዳ ይስጥሽ። አይ ምንም ማድረግ አይቻልም። እንግዲህ ስራም ሊሆን ይችላል። ግን የእውነት ግር አታጋቡን፣ አታወዛጉን እንዴ! አንዴ እንዲህ አረግ ብሩኬን አስተካከል ብለን አስተያየት ስንሰጥ እንደገና ደግሞ ሀይሚ ሁሉን ነገር ትቼ በቃ እንዲህ አረጋለሁ ትላለች። አልሄድም ማለትሽ ልክ ነው። ምክንያቱም ብዙ ያልተፈቱ ነገሮች አሉ። አሁን ደግሞ ሄዳለሁ ብትይ ስህተት ነው። ምክንያቱም ምንም የተፈታ ነገር የለም። ሀይሚ ስህተት ነሽ። አሁን በቃ ሊሄድ ማለት የለብሽ፣ መሄድ የለባችሁም። እንደውም ብሩኬ ራሱ መቅረቱ በጣም ደስ ብሎኛል። ብቻውን ቢሄድ ብዙ ነገር ይፈጠር ነበር። ወይዛ ሴት ጋር ይመጣል ምናምንና ብቻውን ሄዶ ቪዲዮ ራሱ ላይ ሰራ ይችላል። አብራችሁ ብትሄዱ ነው ቪዲዮውን ብትሰሩ ራሱ ገንዘቡን ወጪውን ተሸፍናላችሁ፣ ቪዲዮ ትሰራላችሁ ምናምንና ሁለተኛ ነገር ጾም ነው። እውነቱን ነው፣ ጾም ነው። ምንም የፈሰክ ምግብ የለም። ሁሉ ነገር ዶሮ ነው፣ ላም ነው፣ ዳቦ ላይ፣ ቂጣ ላይ፣ ሁሉ ነገር ላይ እንቁላል አለ፣ ወተት አለ። እውነት ነው። ምንም አይመችም አሁን ጾም ስለሆነ ማለት ነው። በእርግጥ የጾም ምግብ አለ ሀበሻ ሬስቶራንት ውስጥ፣ ግን ውድ ነው፣ በጣም ነው የሚወደድባቸው። ሁሌ እንጀራ ሁሌ ምናምን አይበሉም። እና የዚህን ሀገር ምግብ መመገባቸው ስለማይቀር ሁሉ ነገር ስጋ ነው፣ እንቁላል ነው። ምግቡ ላይ ዳቦ ሳይቀር እንቁላል ነው። እና ለጾምም እውነት ነው ላይመቸው ይችላል። እኛ ቅመሞች ግን ብንጾም ራሱ ቤት ውስጥ እንደፈለግን አድርገን ሰርተን የምንበላው የፈለግነውን አይነት ምግብ ሰርተን መብላት እንችላለን ምናምንና ለጾሙ እውነት ነው ብሩኬ አይመችም። ትክክል ነው። ትኬቱም ከስሮበታል። ያኔ እንሂድ ሲልሽ አልሄድም ብለሻል። ስለዚህ አሁን ብሩክ አልሄድም ቢልም ቢወራጭም ብዙም እኔ አልፈረድኩበትም። ምክንያቱም ያኔ ለምኖሻል ሀይሚዬ ማለት ነው። ሲቀጥል አንቺ ራሱ አሁን በልህ ገና ከሷ ሽሽት መሄድ የለብሽም። ለምን ያኔ እንሂድ ብሎሽ ነበር። ያኔ መሄድ ትችይ ነበር። እንደዚህ ከሆነ እንደዚህ መሄድ ከፈለሽ፣ ምክንያቱም ያኔ ችግሮች ይፈቱልኝ ብለሽ ነው። አሁንም አልተፈቱልሽም እኮ የምትጠይቂያቸው ጥያቄዎች መልስ አላገኙም። ያ ሁሉ ነገር መልስ ሳያገኝ እንሂድ ካልሽ ስትመለሽ ያው ጥያቄ አእምሮሽ ላይ ያቃጭልብሻል። ሲቀጥል ስትመጭ ችግሮች ተደራርቦ ነው እንጂ የሚጠብቁሽ ተቀንሰው አይጠብቁሽም። ነገሮችን ለመፍታት ሞክሪ። ሲቀጥል ደግሞ አብሳላት ላይ የሆነ ነገር አድርጋለሁ ነፍሰ ገዳይ ልታደርገኝ ነው ምንም እጅሽን ማንሳትም አያስፈልግሽም። አንቺ አይሆንም ስላልሽ ሳይሆን ብሩክ ራሱ ነው አብሳላትን መንገጭላውን አራግፎ ማባረር ያለበት እንጂ አንቺ ስለተማታሽ ስለተወራጨሽ ለሷ ምንም አይመስላትም። ምክንያቱም እሱ አይን ከሰጣት አንቺን እንደምንም አትቆጥረሽም። ስለዚህ ብሩክ አሪፍ የሆነ ማስጠንቀቂያ እንዲሰጣት ከህይወቱ እንዲያስወጣት ስልኳን በሙሉ መቦለክ ምን ማለት ይችላል፣ እሱ ካልፈልጋት አንቺን የሚፈልግሽ ከሆነ። ስለዚህ እያስመሰለ ከሆነ ደግሞ እያስመሰለ ከሚወድሽ ሰው ጋር መኖር የለብሽም በግድም ቢሆንና በቃ ሀይሚ ከብሩክ መቼም ቢሆን መለየት አትፈልግም። ስለዚህ መለየት ካልፈለግሽ ደግሞ ችግሮቹን አብረሽ መጋፈጥ፣ ለምትወጁ ሰው ብዙ ነገር ማድረግ ነው ያለብሽ። ምክንያቱም እስከነ ችግሩ አሁንም ተቀብለሽዋል። እስከነ ችግሩ ከተቀበልሽው መሸሽ አያስፈልግም። ችግሮችን መፍታት ነው ያለብሽ። ተጋፍጣችሁ ችግሮቻችሁን ፍቱ። መሄድ መፈርጠጥ መፍትሄ አይሆንም። ምክንያቱም ስትመጡ ችግሮቹ ተደራርበው እንጂ ቀንሰው አይጠብቋችሁም። ብሩክ እንዳለው አሁን ትናንት ብሩክ ብዙ ነገሮቹ ተመችተውኛል። እውነት ነው። መግቢያ አይስራ ብሩክ። አቤት መግቢያ ሲሰራ የባጤ ቆጡን ቀባጥሩ በቃ የሚባለው አይ ብሩክ እውነት ብሩኬን መግቢያ አታሰሩ። በቃ ብሩኬን መሀል ላይ ያስገቡ ዝም ብላችሁና ሀይሚን አትራ መግቢያ የሰራችው ጥሩ ሀሳብ ነው ያመጣሽው። ሀሳብሽ ልክ ሊሆን ይችላል በአንድ ጎን፣ ግን በሌላኛው ጎን ድካማ ጎን አለው። መሸሹ መፍትሄ አይሆንም። ስትመጭ ችግሩ ያገኝሻል። ሲቀጥል ደግሞ ብሩኬ ብዙ ለምኖሽ ነበር። አሁንም ቢቢልም መፍረድ የለብሽም እሱ ላይ። ለምን ያኔ ለምኖሻል፣ እንሂድ ብሎሻል፣ አልሄድም ብለሻል። ስለዚህ አሁንም ቢሆን ምንም አዲስ ነገር አልመጣም። ልክ ነው። አልሄድም ቢልም ሌላ ነገር አስቦ ነው ብዬ አላስብም እኔ ብሩክ ላይ አሁን ላይ